አረጀማው ሲቲዎች ገና ካሁኑ ኤንዞ ማሬስካ አውት ማለት ጀመሩ። እንዴ ምን ቢሉ ጥሩ ነው። ሲጀመረ ኤንዞ ማሬስካ የአርቴታ ምርኮኛ ነው አላሉ። ይሄንን እኛ በፊትም ጠርጥረን ነበር። ቸልሲ ቤት ለምሳሌ ማየት ትችላላችሁ። የአርቴታ ምርኮኛ ሆኖ ነው የወጣው። በዚህ መጥቶስ ምን ጠብቃችሁ ነበር? አሁን እኮ ገና ሳይጀምር ነው ፈርስት ሃፍ ነው እጅ የሰጠው እና ኤንዞ ማሬስካ አውት። አንተ ቅሌታ ማጨድ እሱ ራሱ ይሄን ሲሰማ አላስቻለውም። ትመለከታለህ እንዴ እንደዚህ ናቸው እንዴ? ጋርዲዮላ ይመለስ እያሉ ነው። መላጣው እረፍት ላይ ነው። አይመቸውም። ምንድነው የሚመለሰው? በቃ አርፈህ ቀኝ ትገዛለህ። ቀኝ እገዛለሁ ኦፊሻሊ እኔ እነግርሃለሁ። እዚህ ካሁን በኋላ ሲቲ የሚባልን ቡድን ላይ መለስ ቀብሯለሁ። በቃ እኔ ዲክታተር ነኝ ነው ማለት አባኪያ። ማንንም አላዳምጥም። ግን ነው አሁን ታይቷል። አርሰናል ማን ሲቲን 3-0 ጥግ ካስያዘ በኋላ የተማርናቸውን 5 ነገሮች እንናገራለን። ማሬስካ ፋይናል ተሸንፎ አያውቅም ያላችሁ ሰዎች ማን አርቴታን ስላልገጠመ ነው። አገባርለ ምን ሆነህ ነው? ቸልሲ ቤት እያሰነጠለ አሸንፎን ማያውቅ ማናጀር አምጥተህ አሁን የሆነ ለውጥ ያመጣል ምናምን ብለህ ማሰብህ ራሱ በጣም ያስቀኛል ነው የምልህ። አንደኛ ማርቲን ኦዲጋርድ ፕሌየር ኦፍ ዘ ሲዝን እንደሚበላ አስረግጬ ነው የምነግርህ ነው። ማርቲን ኦዲጋርድ ኢዝ ባክ ገባረ የአርሰናል ደጋፊ እመነኝ። ወይኔ እኔ እኮ ገና እኮ ስትል ላይ ፕሪሲዝን ላይ ነበር የታየኝ ነው የምልህ። ዛሬም ደግሞ ቦስ ነው የሆነ በማን። ሁለተኛ ዴክለን ራይስ እና ብሩኖ ጊማራይስን ግማሽ ብቻ አጫውተን ማንሲቲን መግረፍ እንችላለን። ሁለቱንም አብረን የምናጫውተው ለፒኤስጂ ነው። ምክንያቱም እናንተ ሌሎቻችሁን እንንቃችኋለን ምንም ስለማታመጡ ማለት ገባረ እያነከስን እናሸንፋችኋለን ሌሎቻችሁ ዱቄቶች። ሶስተኛ ሉዊስ ኬሊ ወዴትም አይሄድም ነው የምልህ። ወዴትም አይሄድም። እንዴት አባቱ እንደሚችል እርክትን ያረክሽኝ አንቺ ራስሽ እናቴን ነው የምልህ። ሞስኬራን በዚህ አጋጣሚ ክሬዲት ይገባዋል ነው የምልህ። ማን የ21 ዓመቱ እኮ ነው 21 ዓመቱ እኮ ገባህ አይደል? አልፎ አንድ ጎል ቢለቅብህ ነው። የዘንድሮ አርሰናል ደግሞ 1-0 ለማሸነፍ አይደለም ሐሳቡ አባቴ 2-3 ስለሆነ የሚያገባብህ አንድ ጎል ይልቀቅልህ ችግር የለውም ምንም አታመጣም። ተረዳኝ አይደል? አራተኛ ክሪስቶስ ዞሊስ አሁንም አሲስቱን አላቆመም። እንደውም ሲሪየስ ጨዋታ ነው ሲባል 2 አደረገው አሲስቱ። አይታችኋል? የኦዲጋርድን አሲስት ኢሚዲየትሊ ቴኮን አረገ ከታረገ ወዲያውኑ ኳሱን ለቀቀ። አያተኛ አርሰናል ፕሪሚየር ሊጉን ዶሚኔት ብቻ ሳይያረገው ሳይሆን የሚያረገው ጠላት ራሱ እያመመው መቋጠር እየፈለገ ይሆናል። ሲቲ ፕራይሙ ላይ በነበረ ጊዜ ገባርለ ሁሉም ቡድን ምናምን ነገር በቃ አሁን እኮ ኔክስት ዊክ ከሲቲ ጋር አለብን አለቀልን ምናምን ያሉ የሚወኩት ነገር ምናምን እሱ ነገር ይጀመራል ነው የምልህ። እያንዳንድሽ መዛቱን አረጋጊው። ቻምፒየን ያልሆነው አርሰናል ይገርፍሽ ነበር። 3 ዓመት ሙሉ በተከታታይ ገርፎሻል። አንድ የሳታሸንፊ አምና አንዳንዶቻችሁ አንዳንድ ቪክቶሪ ያገኛችሁና ቆላችሁ ገባ። ምንም ደግሞ 7 ዓመት አሸንፎ ማያውቀው ቸልሲም ቆላው። አባቴ ሁልሽንም እየመጣው በሜዳሽ እረግጥሻለሁ ገባ። እኔ ለፒኤስጂ ነው ትሬን እናንተ ላይ ለፒኤስጂ ትሬን እያረኩኝ ነው። አርሰናል 3 ማንቸስተር ሲቲ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ከራያ ነው የምንጀምረው። ምን አይነት ፐርፎርማንስ ነው ክሊን ሺት ወጥቷል። ከዛ በኋላ የሚገራርሙ የሃላንድን የሴሜኒዮን የሚገራርም ኳስ እየመለሰ ነበር። ገብቷላ 10 ከ10 ነው የምንሰጥ። ከዛ በኋላ ካላፊዮሪ ጋር እንሄዳለን። ምን አይነት ይሄ ፌር አይደለም። ምንድነው የሚሰራው ይሰውዬ እንዴ? ተከላካይና ይኸውና ማግባት አይጠበቅብህም። 25ኛ ሰከንድ ጨዋታው ሳይጀመር ምን አይነት ባለጌ ሆነ በእናትህ። በጣም ነው የምትችለው። ገብቷላ 10 ከ10 ነው የምንሰጥ። ከዛ ጋብሪኤል ጋር እንሄዳለን። ጋብሪኤል ሃላንድን ሎክ አድርገዋል። ዛሬ ኪሱ ውስጥ ነው ያለው ማለት ስትገባ አውጠው ከኪስ አውጠው። ለምን ፕሪሚየር ሊጉ ይፈልጓል ሰው ይገብት። ምን አይነት ጨዋታ ነው አንተ ራሱ ማለት ነው። 10 ከ10 ሞስኬራ ጋር እንሄዳለን። ሞስኬራ ባለፈው የነገርኩህን ነገር ሰማኝ። ሂድና ሳሊባን ጠይቀው እንዴት ነው መከላከለው ብላልኩ። ጠየቀው። ዛሬ የሚያምር ጨዋታ ክሊን ሺት ገብቷል። ትንሽ የተዳናበርክ ትንሽ ማለት ነው። እሷን አስተካክል። 8.5 እንሰጣለን። ቤን ዋይት ገብቷላ ዶኩ የፈርስት ሃፍን ፐርፎርማንስ ካየ በኋላ ማለት ተጎድቻለሁ ብሎ ወጣ። አልተጎደም ግን ተጎድቻለሁ ብለህ ምን አልቻለህማ። ቤን ዋይት ምን አይነት ሰው ነህ አንተ? ገብቷላ ቤን ዋይት ቤን ብላክ ነህ አንተ። በጣም ነው የምትችለው። ገብቷላ አይደል ማለት 10 ከ10 እንሰጣለን። ወደ መሀል እንሄዳለን። ብሩኖ ጊማሬሽ በስመ አብ ይሄ ሰውዬ ወንጀለኛ ነው። መሀል ሜዳ የፈለገውን ነገር ያደርጋል። እንደዚህ ይሰጣል እንደዚህ እዛ አንደርሰን አላ ኪሱ ውስጥ ከተተው ነው አንደርሰን በ75 ሚሊዮን ፓውንድ አስፈርመ ነው ከአንደርሰን የበለጠ ነው ፐርፎርም ያደረገው ማለት አንተ ትችላለህ። 10 ከ10 ማለት ነው መሰጠ። ገብቷል አይደል ማለት ከዛ በኋላ ደግሞ ማርቲን ኦዴጋርድ ማይ ጉድነስ በስመ አብ ኦዴጋርድ ማለት ነው እናቴ ትሙት። አንተ የሚያምር ጨዋታ ከተጫወት ይሄ ክለብ የሚያምር እግር ኳስ ነው የሚጫወት። እኔ እናቴ ትሙት ምን አይነት ፐርፎርም ጎል ጨዋታ ሁሉ ነገር እንዴት ነው የምትችለው? አረ በስመ አብ እንዴት ነው የቻልክበት 20 ከ10
ኦዴጋርድ ማነው ዘማቼ አንተ ነህ በጣም ነው የምትችለው ገብቷላ ከዛ ማይልስ ሉዊስ ኬሊ ጋር እንሄዳለን ሉዊስ ኬሊ በጣም የሚያምር ጨዋታ ምን አይነት አሲስት ነው ፈርስት ሃፍ ላይ ያደረግከው አንተ ሰውዬ ዴ ልጅ ነህ እኮ እንደዚህ አታርግ በቃ ዲፕ አይደለም ገብቷላ በጣም ነው የምትችለው 10 ከ10 ሰጣ ከዛ ዊንግ ጋር እንሄዳለን the only ከክለባችን ዛሬ የሚያናድር ጨዋታ የተጫወተው ማዶኬ ነው ስንት ኳስ ይሄድቃር ማዶኬ ሻሽን ፍተው አረተው በእናትህ ራፑን አቅሙና ተጫወት በስትክክል ዴ በጣም አሪፍ ጨዋታ ነው የምትጫወተው ገብቷላ ማዶኬ ትንሽ ብቻ ራስን አስተካክል ማለት ነው ዝም ብለን 7-8 እንሰጣለን ገብቷላ ምክንያቱም በልተናል ዋንጫ ገብቷል ከዛ ሃቨርዝ ጋር ሄደን ሃቨርዝ ዋንጫ ላይ ማለት ነው ያገባል ከየትኛውም ዳይሬክሽን ያገባል ይሶይ ምን አይነት ቴስታ ነው ዘለለ ዳንክ ያደርግባል ሃቨርዝ ገብቷል አይደለም ስትራይከር ላይ ይችላል መሃል ላይ ነው ሁሌ የማይሆነው ብያችሁ ነበር በጣም የሚያምር ጨዋታ ሃቨርዝ 10 ከ10 ዞሊስ ጋር እንሄዳለን እኔ ስለዚህ ሰውዬ አውርቼ አልጠግብም ዞሊስ ምን አይነት ሳይኒንግ ነው ያደረግነው ይሄ ሰውዬ በ35 ሚሊዮን አራይቻይ ወንጀል ስርቆት ዴ 2 አሲስት አድርጓል ዛሬ ማለት ነው ገብቷል አይደለም አንተ 17 ነው የምሰጥ እንደ ቁጥር ምን አይነት ጨዋታ ነው የምትጫወት ስማሚ ሂቲ ምን ያራ አስደሰተኝ ዴ አርሰናል ሲቲን አሸነፈው አርሰናል ሲቲን ወደ ጥልቁ ላከው 19 የምትነቃ ኮና አሁን ንቃ በቃ ይሄን ጨዋታ ይታል አይደለ አርሰናል ገና አልጨረስኩም እያለ ነው የኔ አባት ነቃበልና ጉድለቴ የቱ ጋር ነው ተመልከት ሲቲ አንተ ደግሞ ከዚህ በኋላ አርሰናልን ስታገኘው አርሰናል እንዳትለው አባዬ አባቴ የኔ ባል በለው ምክንያቱም እንደፈለገ መጥቶ ነው የሚነፋፋ አመቱን በዋንጫ አይሁን ስንጀምረው የዚህኛውም አመት ሻምፒዮን ይሄ ነው እጄ አመታችንን በዋንጫ ጀምረናል ከዛ ደግሞ በዚህኛው አመት የተረጋገጡ 2 ጨዋታዎች አሉ አረ አርሰናል ደጋፊ መሆን ግን ደስ ያኔ ክለብ ትሪ አንበሉ እንበላበታለን ትሪ አይደለ እንበላበታለን ትሪያው ስለሆነ ቀጣይ 2 ዋንጫ እንበላበታለን የዛሬው ማን ኦፍ ዘ ማች ማን ነው ሶሊስ ዋጋው ስንት ነው 35 አልዘረፍነው ዘርፈነዋል ከጨዋታው በኋላ ቦስ ሚኬል አርቴታና ተጫዋቾቻችን ምን አሉ የሚለውን ነግርሃለሁ አካውንቴ ምንም ጥሩ አይደለም ሀቢቢ ውስጥ እየገባህ ኮፒ ሊንክ ብታደርግልኝ ደስ ይለኛል ዛሬ ደረጃችንን አይታችኋል ሲሪየስ መሆናችንን አሳይተናል ደግመን ዋንጫዎችን ማሸነፍ እንፈልጋለን ገና የሚቀሩን ዋንጫዎች አሉ ብሏል ካፒቴን ማርቲን ኦዴጋርድ ዋንጫው ወሳኝ ነው ነገር ግን ከባለፈው አመት ስኬት በኋላ በድጋሚ የአእምሮ ጥንካሬያችንን ማሳየታችን ይበልጥ ወሳኝ ነገር ነው ብሏል ሪካርዶ ካላፊዮሪ ሚኬል አርቴታም ለሪካርዶ ካላፊዮሪ አድናቆቱን አበርክቶለታል የተሟላ ተጫዋች መሆን ይችላል ስፔሻሊ ፔናልቲ ቦክሱ ሲገባ የሆነ ነገር መፍጠር ይችላል ሲል አሞካሽቶታል ሪካርዶ ካላፊዮሪ ምንድነው እንደዚህ አይነት አሰጣጥ ፈላው እንዴ ነውር ነው እኮ ይሄ እንደዚህ አይደረግ እንደዚህ ፕሪሲዥን እኮ አለቀ እኮ ቶርናመንት እኮ ወደ ዋንጫ ንቀሽ ነው አሉ ማሬስካ እኔን ክዶኝ ሊበላ አይበላም ማሬስካ ስለማይበላ ገባር አሁን ቀጣይ እንደበፊቱ ፈላውን አምኖ መቀመጥ ምን የለም ፈላው አሁን ተወኝ ብሏል በቃ አሁን በቻላችሁ ታቅም ራሳችሁ ሩጡ እንጂ እኔ የለሁበትም ካሁኑ ነው ንገረ እንዴ ኦዴጋርድ ፓ የዛሬውን ኦዴጋርድ ማለት ነው እንደ እግር ኳስ ተመልካች አይተ ካላደነከው አንተ እግር ኳስ ተመልካች አይደለም ንፉግነት ነው እንዴት ነው የሚችለው ብቻውን ኩክ አረጋቸው ብቻውን ማንቸስተር ሲቲ 3 አማካኝ ይዞ እንደገባ ነው ፎርሜሽን ላይ የምናውቀው ግን የሉም ይሄ ብቻውን ቀለደባቸው ጭራሽ ጎል ደግሞ መጨረሻ ላይ ዶናሩማን ሂድ ከዚህ ብሎ አሳመረው ማለት ነው አባቴ እኔ ሲቲ ፈጣሪ ይርዳችሁ በአዲሱ ሲዝን ምንም አይደንቲቲ የሌለው ቡድን ነው ኤንዞንም አመጣ አላመጣ ምንም አፈጥርም ፈጣሪ ይርዳችሁ በቃ ከኛ ጋር ትከሻ ከምትለካካ ማለት ነው እንደዚህ እያሸነፍኩ ዋንጫ ብላሺ ድሮም እኮ ከህፃን ጋር ትጮት ይወጋል በምንድን ነው የሚባለው እንደዛ ነው ለማንኛውም ፎሎ እንዳይረሳ ሲቲ ፋንስ ከፋችሁ እንዴ እንዲች ብሎ እንዳይከፋችሁ የእንግሊዝ ፕሪሚየር ሊግ ዋንጫ አለላችሁ እሱንም አርቴታን አስፈቅዳችሁ የትኛውም የዓለማችን ቡድን ለዚህኛው አርሰናል ዝግጁ አይደለም አርሰናል ምን አይነት ሌቭል ላይ እንዳለ ፍንተው አድርጎ ያሳየ ጨዋታ ሲቲ ያለ የሌለ ኃይሉን ተጠቅሞ ነበር የገባው አርሰናል ግን ድባቅ መጥቶታል ሙሴ የማንቸስተር ሲቲው አክቲቪስት ማለት ነው በዚህ ጨዋታ ከኔ ጋር አሲዞ ነበር በማሊያውን የተበላ ሰው ከጎት ስፖርትስ ዌል ሄዶ ለፎሎወሮቹ እንደሚሸልም ማለት ለመሸለም ሶ እኔ ምን ብዬ ነው ያሳስኩት
አርሰናል 1-0 ራሱ ቢያሸንፍ እበላለሁ። ሲቲም ካሸነፈ እበላለሁ። ጨዋታው ማቻ ካለቀ እበላለሁ። እኔ የምበላው አርሰናል 2 እና ከዛ በላይ ግቦችን ልዩነት ፈጥሮ ካሸነፈ ብቻ ነበር። ጎል ሰጥቼው ማለት ነው። ጎል ሰጥቼው ሙሴን በልቼዋለሁ። ስለዚህ አሁን ሙሴ ቪዲዮ ፖስት ያደርግላችኋል። እዛ ቪዲዮ ላይ ሄዳችሁ ኮሜንት አድርጋችሁ ከዛ ኮሜንት ላይ መርጠን ጎት ስፖርትዌር ማሊያ ይሸልማችኋል ማለት ነው። የፈለጋችሁ ሌብላችሁን ማወቅ አለባችሁ። እኔ ሲቲን አከብረዋለሁ። ለሲቲ ትልቅ አክብሮት አለኝ። ግን ደግሞ ዘገነርስ መድፈኞቹን ደግሞ ጠንቅቄ ስለማውቃቸው ነው ጎል የሰጠው። ሙሴ ቃልን እንደምታከብር ተስፋ አደርጋለሁ። አረቀስ የሲቲ ደጋፊ አረቀስ ዊ ሚስ ዩ ፔፕ እያሉ ነው እንግዲህ ሲቲ ደጋፊዎች። እኛም ናፍቆናል ግን ቾኮላችሁ እንዴ! አረ በስመ አብ። ኤንዞ ማሬስካ እኮ ያው በዛሬ ጨዋታ እውነቱን ለመናገር ማንቸስተር ሲቲ ገና ከዚህ በኋላ ነው ፈተናው የሚቀጥል ይመስለኛል። ምክንያቱም ሮድሪ ማለት ቀላል ተጫዋች አይደለም። በቃ ለሲቲ በጋርዲዮላ ስር ራሱ እሱ ከሌለና እሱ እያለ ማንቸስተር ሲቲን ራሳችሁ ሲቲ ደጋፊዎች ጠንቅቃችሁ የምታውቁት ነውና በዛሬ ጨዋታ አንደኛ ሮድሪ ያለመኖሩ እጅግ በጣም ትልቅ ችግር ነው። ሁለተኛ ይሄ ተጫዋች በቋሚነት ወደ ባርሳ የሚዘዋወር ከሆነ ማንቸስተር ሲቲ በጣም ትልቅ ብዙ ችግሮች ያጋጥሙታል። ለዚህ ይመስለኛል ኤንዞ ማሬስካም ስጋት የገባቸው። ምክንያቱም ኤንዞ ፈርናንዴዝን ለማስፈረም የፈለጉበት ትልቁ ምክንያት ይሄ ይመስለኛል። ያው ተጫዋቹን በቅርበት በቼልሲ ቤት በነበረችው ቆይታ እንግዲህ በደንብ ስለሚያውቁትና ተጫዋቹን ቲሙን በሱ ላይ መገንባት መስራት ይፈልጋሉና ካሁኑ ሲቲ እንደዚህ አይነት የኮሚኒቲ ሺልድ ጨዋታዎች ማለት ነው ክፍተቱን ሲያሳየው ለሲቲ ጥሩ ነው ብዬ ነው ማስበው። ምክንያቱም ፕሪሚየር ሊጉ ሳይጀምር እንደዚህ አይነት ክፍተቱን ቀዳዳውን መድፈን ይችላል። በተጨማሪ በተጫዋቾቹ ላይ ዛሬ እኔ በሲቲ ተጫዋቾች ላይ ዋንጫውን ለማሸነፍ ያን ያህል ኢንቴንሲቲ ረሃብ ማለት በቃ የዋንጫውን ፍላጎት ያላቸው አይመስልም አብዛኞቹ ተጫዋቾች። እንጃ እኔ በጣም ወርዶብኛል ፐርፎርማንሳቸው ማለት ነው። እናም የአርሰናል ተጫዋቾችን በመከላከልም በማጥቃቱም ረገድ በተለይ የሲቲን ክፍተቶች በመጠቀም ረገድ እጅግ በጣም የጭንቅላት ጌም ነበር የተጫወቱት ማለት ይቻላል። እናም እንግዲህ ማንቸስተር ሲቲ ያው ዛሬ የመጀመሪያ ሽንፈቱን እንግዲህ አምሷል ኤንዞ ማሬስካ ማለት ነው በሲቲ ቤት። ሌላው በስታርቲንግ 11 ላይ ሲቲ ተሰርቷል ብዬ ማምነው ያው እንደምታውቁት ራይት ባክ ላይ ማቲያስ ፈርናንዴዝ ምን አይነት ፐርፎርማንስ እያስመለከተ እንደነበር ታውቃላችሁ በጋርዲዮላ ስርና እዛ ጋር ኩሳኖ ራይት ባክ መጫወት እንደማይችል በደንብ እንግዲህ ይሄን ክፍተት የተረዱ ይመስለኛል ኤንዞ ማሬስካ ማለት ነው። እንዲሁም ዶኩ ራሱ ለምን ቅያሪው አልገባኝም እውነት ነው የምላችሁ። በእርግጥ ብዙ የፕሪሲዝን ጨዋታዎች ስላላደረገ ይመስለኛል ግን ያው ፓስ ፕሮሰስ በደንብ ፕሬስ እያደረገ ለአጥቂ ለሃላንድ ራሱ ቆሞ ቀርቷል ዛሬ በእውነት ነው የምላችሁና የኳስ ረሃብተኛ ነበር ማለት ይቻላል። ይሄ ደግሞ ከነቼርኪ ከነዶኩ የሚያገኘው ኳስ እድል አለማግኘቱ ነውና ዶኩም ቅያሪን ብዙም አላሳመነኝም። ለማንኛውም እንግዲህ ሲቲ በዚህ ጌም ላይ በመሸነፉ ያው ብዙ ክፍተቶችን አሻሽሎ ይመለሳል ብዬ እጠብቃለሁ። እናም ሲቲዎች ግን እንደውጫቹ አትኑ ለማለት ነው። ተረጋጉ። አርሰናል ማንቸስተር ሲቲን 3-0 አሸንፎ የኮሚኒቲ ሺልድ ዋንጫ ባለቤት ከሆነበት ጨዋታ በኋላ በሶሻል ሚዲያው የተቆጣጠረው ይሄ ምስል ነው ጋይስ። አንድ የማንቸስተር ሲቲ ደጋፊ አርሰናል ማንቸስተር ሲቲን በጨዋታው መካከል 3-0 መምራት በጀመረበት ሰዓት ይህንን ባነር ወይም ደግሞ ይህንን ወረቀት ላይ የተጻፈ ጽሁፍ ወደ ላይ ከፍ አድርጎ ሲያሳይ ነበረ። ካሜራዎችም ይሄን ነገር ይዘው እንግዲህ በሶሻል ሚዲያው በርካቶች እየተቀባበሉት ይገኛሉ። እንደምትመለከቱት ጽሁፉ እንደሚለው ከሆነ ዊ ሚስ ዩ ፔፕ በማለት የማንቸስተር ሲቲ ሎጎንም አብሮ ለማስቀመጥ ሞክሯል። ማንቸስተር ሲቲን ከ10 ዓመታት ቆይታ በኋላ ለቆ የሄደው አስደናቂውን አሰልጣኝ ፔፕ ጋርዲዮላን ናፍቀንሃል የሚል ጽሁፍ ነበር እንግዲህ ያጋራው። በርካታ የማንቸስተር ሲቲ ደጋፊዎችም ይህንን ጽሁፍ ወደውታል። በሶሻል ሚዲያውም እየተቀባበሉት ይገኛሉ። ታዲያ እናንተ ስለዚህ ደጋፊ ጽሁፍና ስለ መልእክቱ ምን ትላላችሁ? አሰልጣኝ ኤንዞ ማሬስካ እውነትም ፔፕ ጋርዲዮላን ያስናፍቅ ይሆን ወይ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ተመስገን ፈጣሪ የረጅም ጊዜ አርሰናል ደጋፊዎችን ጸሎት ሰምቶ ክሪስቶስ ዞሊስ የተባለ አንድ ድንቅ ግሪካዊ ወጣት ማለት ነው በአርሰናል የግራ ክንፍ መስመር ላይ ተገኘ። ምን አይነት ታለንት ያለው ተጫዋች ነው። በቃ በዚህ 24 ዓመት እድሜው ገና ከመጣ ከፕሪሲዝን እንኳን በቂ የመጫወቻ ጊዜ እንኳን ሳያገኝ ከአርሰናል ቲም ጋር እንደዚህ መዋሃዱ ከሚድፊልዱ ጋር ከተከላካዮቹ ጋር ከአጥቂዎቹ ጋር ምን አይነት ተጫዋች ነው? እኔ ቃላት አጣሁለት። የእውነት የአርሰናል ደጋፊዎች በጣም እድለኞች ነን። 34 ሚሊዮን ፓውንድ ብቻ ከፍለን ክሪስቶስ ዞሊስን የመሰለ ተጫዋች በማግኘታችን። ይህ ልጅ ኪንግ ኦፍ አሲስት ነው። ገና የእንግሊዝን የአሲስት ክብረ ወሰን መሰባበር የሚችል ትልቅ ታለንት ያለው ልጅ ነው። ይመሳችሁ መድፈኞቹ። ያላችሁን ፍቅር በኮመንት አሳዩ።
አባቱ ጥሎት የሄደው ልጅ አግኝቶት ጠርቶ አተና ብሎ ጠርቶ ጥፍጥፋጎ ወደ ቤት ላከው። ምን ነው አባታቸውን በቅርብ ላጡ ልጆች አሁን እንዲህ ትሪት ማድረግ ልክ ነው? ሁላችሁ ማሬስካ ፔፕ ጋርዲዮላን ይተካል ማለት በነገራችን ላይ እንዴት መሰላችሁ ስንማር ባቄላ ስጋን ይተካል እንደማለት ነው። በቃ ፕሮቲኑ እኮ አለ አሁን እንትኑ ኳስ ፖዚሽኑንም እኮ ይዛችሁታል ግን ምንም የሚያስፈራ ሲቲ ያለን በነገራችን ላይ ያየነው ምንም አያስፈራም። ኳሱ መያዛችሁ ልክ ነው ይዛችሁታል ግን አታስፈሩ። ኳሱ ወደ እናንተ ጎል ሲሄድ ጊዜው ማናክሰው ብለን ራሱ አናቆመው አይቆም። ምንድነው አሁን ማርክ ጌሂ ምንድነው የሚሰራው? ቤንች ላይ ምንድነው የሚሰራው? ምን በተከላካይ ካምባክ ሊሰራ ነው ቀይሮ የሚያስገባው አለ የተባለው ተከላካይ እሱ ነው እኮ። አሁን እነሱ ሄደዋል አይደል? እንዴት ቤንች ላይ ይቀመጣል? የዋንጫ ጨዋታ ላይ ሞር ቻንስ ክሬት የሚያደርጉት ተጫዋቾች ወደ ሜዳ ሲገቡ ቻንስ ወደ ጎል የሚቀይርህን አለ የተባለው 9 ቁጥር የምታስወጣው ምን እንዲሆን አልገባኝም። አሁን እኮ ቻንስ ክሬት ተደርጓል እኮ እነ ቸልሲ ከገቡ በኋላ በጣም ምርጥ ኳሶች እኮ ወደፊት ሄደዋል። ግን ማን ያግባው? ማን ይቀበላቸው? ምንድነው የሚሰራው አሰልጣኝ? እና ይሄንን የጨዋታ የመረዳት ችግሩን የምር ፕሪሚየር ሊግ ላይ የሚያደርገው ከሆነ በጋርዲዮላ ሲሰለጥን የነበረ ስኳድ ለማሬስካ ይታዘዛል ብዬ አላስብም። ሲቀጥል ወኔ የላቸውም፣ አያስፈራም ቲሙ። በቃ በአጠቃላይ ይሄ ነው እና የተጫዋቾች ኢጎ ክለቡን እንዳይበጠብጠው ፈራለሁ በዚህ ከቀጠለ። አሁን ዛሬ ያየነውን ፕሪሚየር ሊግ ላይ የሚደግመው ከሆነ የምሬን ነው የምላችሁ። ወያላው አባቴ የሌለው ልጅ አግኝተሃል ቀጥቀጥ እልሁን የተወጣው እልሁን ማሬስካ ምንድነው? ምን አላችሁ? ቂም ነበራችሁ እንትን ተባብላችሁ ምናምን ያጣራል እና በጊዜ አባሩት ሲቲዎች 1-5 ጨዋታ አይታችሁ በጊዜ አባሩት። አልበለዚያ መልካም የውድቀት ዘመን ስሎትኛ እንደዚህ ነው ሲያደርገን የነበረው። ነገራችን ላይ ማን እንደሚቀይር አናውቅም፣ ለምን እንደሚጫወት ማን ምኑ ጋር ምን እንደሚያደርግ አናውቅም። እንዲሁ ዝም ብለን ስናይ ነው አመቱ ሙሉ አፈዞን ሲያጀዝብን ሲያቃጥለን የነበረው። ሴሜኞ ብቻ ነው ሲጫወት የነበረው። በነገራችን ሴሜኞ ምን ነው ገግመን ያኔ ማስፈረም ነው ኖሮ እስከምል ድረስ በጣም ምርጥ ብቃት ላይ ያለው። እሺው ማን ነው አርሰናል የሚፎካከረው? ማን ነው አሁን ያለምንም ተቀናቃይ ፕሪሚየር ሊጉን ልንበላው ነው የምትሉት አሁን ማለት ነው? እና እንኳን ደስ አላችሁ ለማንኛውም ማለት ነው። እና ይህንን ኮፍያ ለአንድ የአርሰናል ደጋፊ ልሸልም እፈልጋለሁና የፈለጋችሁትን ኮሜንት ጻፉ፣ ፎሎ አድርጉ። ብዙ ላይክ ያገኘውን እንሸልማለን። ጌታ ሆይ ይህን ጨዋታ በቀን ስላደረከው ቴንኪው። የስንት ህፃን ነፍስ በመኪና አደጋ ያልቅ ነበር። የምሬ ነው። የስንት ነፍስ የጅብ አደጋ ይደርሰው ነበር። የምሬ ነው። የሲቲ ደጋፊዎች የምሬ ነው። ተፈርሾ ስሎት የምሬ ነው። ጎመን በጥብስ ድንች በዳጣ የሆነ አሰልጣኝ በላችሁ። አይዟችሁ የምሬ የትም አትደርሱም። ፔፕ ኤፍሲ ቻው ቼልሲ። ከዚህ በኋላ ምን ጉድ ነው ለጠለጠው። አረጋይ ስለ አርሰናል ብቻዬን ነው የምሰራ። ይሄ ስለ ሲቲ ልተርብ ትንሽ በደም ኮፒ ሊንክ ጣል አድርጉባት። ማሊያ የምትፈልጉ ሰዎች፣ እንደዚህ አይነት ኬፖች የምትፈልጉ ሰዎች ኦሪጂናል ክፍለ ሀገር የትምልካለሁ። ከዚህ በኋላ ሲቲ ሌላኛው ስቶክ ሲቲ አስቡ እስኪ። ማለት ብዙ ማያምን የሲቲ ደጋፊ ያለ የምሬ ነው። በጣም ብዙ አደራችሁን፣ ትልቅ ወንድም ያላችሁ ስለታማ ነገር የአይጥ መርዝ ቤት እንዳታስቀምጡ የምሬ ነው። የፕሪሚየር ሊጉ አሸናፊዎች 3 ማንቸስተር ሲቲ 0። ክለባችን እንግዲህ የውድድር ዓመቱን የመጀመሪያ ዋንጫውን ማንሳት ችሏል። በጣም ጽድት ያለ እንቅስቃሴ ነው ከክለባችን የተመለከትነው። ጎሎቹን ማስቆጠር የቻሉ ሪካርዶ ካላፊዮሪ፣ ካይ ሃቨርትዝ እና ማርቲን ኦዴጋርድ ጎሎቹን ማስቆጠር ችለዋል። ማርቲን ኦዴጋርድም የጨዋታው ምርጥ በመባል ተመርጧል። ይገባዋልም ብዬ አስባለሁ። የድሮ ማርቲን ኦዴጋርድ ተመልሷል እስከምንል ነው እንግዲህ በጣም ምርጥ እንቅስቃሴ ያስመለከተ። አዲሱ ፈራሚያችን ክሪስቶስ ዞሊስም በዛሬው ጨዋታ ላይ 2 አሲስቶችን ማስመዝገብ ችሏል። ዛሬው ጨዋታ ላይ እንደ መጥፎ ነገር ሊነሳ የሚችለው ኖኒ ማዱኬ ብቻ ነው ብዬ አስባለሁ። ከዛ በተጨማሪ ግን በጣም ምርጥ እንቅስቃሴ ከክለባችን ተመልክተ። ተከላካይ መስመር ላይ ቤን ዋይት የመጀመሪያ አጋማሽ ላይ ከዶኩ ጋር፣ ሁለተኛ አጋማሽ ላይ ደግሞ ከግሪሊሽ ጋር በጣም ምርጥ እንቅስቃሴን አስመልክቶናል። ፈራሚያችን ብሩኖ ጉማሬዥንም የመጀመሪያ አጋማሽ ላይ ተመልክተናል። መሀሉ እንዴት እንዳረጋጋው ሁላችንም የተመለከትነው ነገር ነው። በጣም ምርጥ እንቅስቃሴን አስመልክቶናል። በተጨማሪም እኔ በግሌ ፈርቼ የነበረው የክሪስቲያን ሞስኬራን ቦታ ነበረ። ነገር ግን በዛሬው ዕለት በጣም አስደንቆኝ ነበረ። በጣም ምርጥ እንቅስቃሴ፣ ሶሊድ የሆነ እንቅስቃሴ አስመልክቶናል። አጠቃላይ የመድፎ ቤተሰቦች እንኳን ደስ አለን። 3-0 ማንቸስተር ሲቲን በማሸነፍ የኮሚኒቲ ሺልድ ዋንጫን ማሳካት ችለናል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። አርስዬ ማን ሲቲን 3-0 በኮሚኒቲ ሺልድ ፋይናል ማለት ነው እና ጭራሽ አልጠበኩት ውጤት ነው የተከናወነ። አርሰናል የቀጠናው ስጋት እንደሚሆንብን ምንም ጥያቄ የለውም። ምክንያቱም የወዳጅነት ጨዋታ ነው የሚመስለን። ራይስን ጆኬሬጅ ምናምን አስቀምጦ ነው የገባ። ግን እንደዛም ሆኖ ገብቶ ሲቲ አለኝ የለኝም የሚለው ሙሉ ስኳዱን ይዞ ነው የገባ። ነገር ግን ልጥልጥ ብራዘር ከዚህም በላይ የሚገባበት እድል ምናምን ነበረ። አይኖ ሲቲም የተወሰነ ተንቀሳቅሷል። ግን ሲቲ ያለ ፔፕ በጣም አስጊ ነው። አርሰናል በዚህ ዓመት ይሄንን ዋንጫ ፕሪሚየር ሊጉን የሚደግመው ነው የሚመስለው ብራዘር። ባለፈው አውቆ እንደሚያላግጥ አርቴታ ግልጽ ነው። ምክንያቱም
ማለት ጭራሽ ሲሸነፍባቸው የነበሩ ክለቦች አርሰናልን የሚያሰጉ አልነበሩም በወዳጅነት ጨዋታና ሆም ብሎ ነው ምናምን ያሉት ትክክል ነው። በነገራችን ላይ እኔም እያሰብኩት ነበርና ታክቲክ ምናምን ለመደበቅ ነው። ተሳክቶለታል። ይመቻችሁ። ከዚህ ቀደም ብያችሁ ነበር ፔፕ ጋርዲዮላ እዚህ እንግሊዝ ላይ አለመኖሩ ብዙ ነገሮችን ይቀይራል። ዳትሴት በቃ ዛሬ ሆኖ ያ ነው። አርሰናል ሲቲን እናት እንደሌለው ልጅ ግርፍ አረጋት። አባቴ ቺፈላ እባቡ ተቀጥቅጧል። እባቡ ማሬስካ ተቀጥቅጧል። አንገቱን የተቀጠቀጠው አንገቱን አንደነዝ ይበልህ ማሬስካ ይበልህ። ገና ትማቅቃታለህ ማለት ነው። ገና ትማቀ ቼልሲ ላይ ያረከው ነገር ገና ለዚህ ነው እንደዚህ ቸኩለህ እንደዚህ ግማሽ ላይ ጥለህ ነው የሄድከው። ለዚች ነው አንቺ ደነዝ። ልጥለጥ ሁለቱም የሚሸነፉበት እድል ቢኖር ጥሩ ነበር፣ ግን የለም። ሶ የተሻለውን እንመርጣለን። እኔ ማሬስካ ሲያሸንፍ ከማየው ደግሞ በሞት ይሻለኛል ማለት ነው። በሞት ለማንኛውም አርሴ ኮሚኒቲ ሽል የቻሪቲ ዋንጫ በልታለች። ይመቻት አባቴ ይመቻት። እኔ የምለው የአርሰናል ቲክታከሮች ንቀት ነው። አርሰናል ዋንጫ በልቶ እያለቀሳችሁ ቪዲዮ ማሰሩት ንቀት ነው ወይ? ሳህኑን ንቃችሁት ነው? ካዝናችሁን የሞላው እኮ ይህ ሳህን ነው። ስለዚህ እያለቀሳችሁ ቪዲዮ ስሩልን። የምትኩራሩበት ዋንጫ በልታችሁማ ዝም ማለት የለባችሁም። የደስታ እንባ እያነባችሁ ቪዲዮ እንድሰሩልን ነው የምንፈልገው። አይ ፈላው ተለጠለጠ። ፈላው ምንድን ነው? ወያላው ቀጠቀጠ አይገልጸውም እኮ 90 ደቂቃ ተቀጥቅጠ እንግዲህ ተሸንፈ ወጥተሃል። ይህንን ዋንጫ አምና ሊቨርፑል ንቆት ክሪስታል ፓላስ ሲበላው ስላየ አንተም ንቀህ ገብተህ ነው። ለማንኛውም ፕሪሚየር ሊጉ ላይ የትም አትደርስም ፈለው፣ የትም ቶፕ 4 ከገባህ እኔ ያደንቃለሁ። ለማንኛውም አርሰናል ለጥልጦ የኮሚኒቲ ሺልድ ካፕ ዊነር ሆኗል የ2026 ግን ወያለው ይህንን ዋንጫ ዘርዘር አድርገህ ካዝና ላይ ከምታስቀምጠው ማለት ነው ልክ እንደ ሳህን እንደዚህ ብደረድረው ይሻላል ብዬ አስባለሁ። ቪዲዮ ስሩ ጀማው። አሁን ፕሪሚየር ሊግ ላይ እንዴት ነው ከነዚህ ጋር አንገት ለአንገት ተወዳድረን ዋንጫውን የምንበላው ነው? በተለይ በእኛ ስብስብ ማለት ነው። በቃ እኔ አሁን አርሴናል ዋንጫውን በላ፣ የሚያሳስበኝ ግን አሁንም የዩናይትድ ጉዳይ ነው። ምክንያቱም እንዴት ነው ፕሪሚየር ሊግ ላይ ከነዚህ ሰዎች ጋር የምንወዳደረው? እንዴት ነው ተወዳድረን ዋንጫውን የምንበላው ነው? በቃ ዩናይትድ መላያ ጠማቃለሁ፣ ግን እንዴት ሆነን ነው ይሄን ስብስብ ልናሸንፈው የምንችለው ነው? በቃ አሁንም የፕሪሚየር ሊግ የቀጣይ ሲዝን ስጋት መሆኑን አሁን በአጭር ጨዋታ ሳይቶናል። ሲቲ ያልተሰራ ቡድን ነው፣ ገና የሚደራጅ ብዙ ቡድን ነው። አሰልጣኝም ተጫዋቾችም ተጨምረዋል። አዎ ልክ ነው፣ ግን በዚህን ያክል ደረጃ አርሰናል ፍርስርሱን ያጠፋዋል ብዬ አላሰብኩም ነበር። ምክንያቱም ጋርዲዮላ ገንብቶት ሄደው ቡድን ለቀጣዩ አሰልጣኝ የሚከብድ ስላልሆነ ማለት ነው። አርሰናል ግን ዛሬ ፍርስርሱን ያወጣው ፍርስርሱን ማለት ነው። በቃ ምንም ነው ያልቻሉት ምንም ማለት ነው። በቃ ምን አይነት ቡድን ነው? እንደገና አርቴታ ሌላ ቡድን ማለት ነው። በቃ ብሩኖ ጉማሬጅ ራሱን በድንቅ ሁኔታ ያሳየበት ጨዋታ፣ በቃ የሚገርም ተጫዋች መሆኑን ያሳየበት ጨዋታ ማለት ነው። ዩናይትድ ያጣው ተጫዋች ማለት ነው። ገና አሁንም አርሰናል የሚቀጥለው ዓመት ላይ ሌላ ታሪክ ሊያሳየን ነው። ማን ከሱ ጋር እንደሚፎካከር የሚቀጥለው ዓመት ላይ ሲቲ ነበር ሊገዳደረው የሚችለው በጣም በሰፊው። አሁን ዩናይትድ ተጫዋቾችን እያስፈረመ አይደለም። በተለይ ከነሱ እንኳን በሰፊው የሚወዳደር ተጫዋች የለም። እንዴት ሆነን የሚቀጥለውን ዓመት ዋንጫ እንደምንበላ ራሱ ነው እንጃ።